ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ደቡብ ክልል የአገልጋዮች ስልጠና ተካሄደ። ከሚያዝያ 16 እስከ 18 2017 ዓ.ም ለ153 ሙሉ ጊዜ አገልጋዮች ፍሬያማና ክርስቶስን የሚመስል አገልጋይ በሚል ርዕስ በመጋቢ ታምራት አውሎ ስልጠናው ተሰጥቷል። የክልሉ ፕሬዝዳንት መጋቢ አለማየሁ ኤርሴዶ እንደገለጹት እግዚአብሔር አምላክ የልቡ ሐሳብ ለልባችን ተናግሯል ሲሉ እንደዚህ አይነት ስልጠና ቢያንስ በዓመት 2 ጊዜ ቢሰጥ መልካም ይሆናል ብለው ተናግረዋል። አብዛኞቹ የስልጠናው ተካፋዮች እንደተናገሩት ይህ ስልጠና በአገልግሎታቸው ማተኮር ያለባቸውን አቅጣጫ እንዳመለከታቸውና ለእግዚአብሔር ሥራ እጅግ ጠቃሚ ስልጠና እንደሆነ ገልጸዋል። የትውልድ አደራ በሚል ርዕስ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብና ምዕራብ አዲስ አበባና አካባቢው ክልል በወሊሶና ቱሉ ቦሎ ክላስተር ስልጠና ተሰጥቷል። ሚያዝያ 16 2017 ዓ.ም ለወሊሶ መሃል አጥቢያ መሪዎች፣ የልጆች አስተማሪዎችና ወጣት አስተባባሪዎች የትውልድ አደራ በሚል ርዕስ በወንድምምሩ ሙላቱ ስልጠና የተሰጠ ሲሆን የክልሉ ፕሬዝዳንት ፓስተር አምሮ መልካሙ፣ ስራ አስፈጻሚ ኮሚቴ ሰብሳቢ የሆኑት መጋቢ ንጉሴ ለገሰ ተገኝተዋል። ስልጠናው ላይ ከተለያዩ አጥቢያዎች የተወጣጡ ከ140 በላይ አገልጋዮች ተገኝተዋል። የአምልኮ አዳራሽ የምረቃ መርሃ ግብር ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ ሸዋ ክልል የኢጄሬ አጥቢያ የአምልኮ አዳራሽ ምረቃ ስነ ስርዓት ተካሂደዋል። እሁድ ሚያዝያ 19 2017 ዓ.ም በተካሄደው ስነ ስርዓት ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ላኮ በዳሶ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶና ሌሎችም የቤተ እምነት የክልል መሪዎች የተገኙ ሲሆን የመንግስት የሥራ ኃላፊዎች፣ የተለያዩ ተጋባዥ እንግዶች ታድመዋል። መጋቢ ላኮ በዳሶ ቤተክርስቲያኗ ስላስገነባቸው የማምለኪያ ህንጻ ጌታን በማመስገን በቀጣይ በሙሉ አቋሟ ወደ ወንጌል ስርጭትና ቤተክርስቲያን ተከላ መሄድ አለባት ሲሉ መልእክታቸውን አስተላልፈዋል። የእግዚአብሔር ቃል መልእክት በመጋቢ ጻድቁ አብዶ የቀረበ ሲሆን ተጋባዥ እንግዶች ንግግር አድርገዋል። የአጥቢያው መሪ እረኛ መጋቢ በላቸው አለሙ ስለ አጥቢያው ታሪካዊ አመሰራረት ገለጻ በማድረግ በግንባታው ላይ ጉልህ ተሳትፎ ያደረጉትን ሁሉ አመስግነዋል። በመቀጠልም የክልሉ ፕሬዝዳንት መጋቢ ከበደ ይልማ በህንጻው ግንባታ መጠናቀቅ የተሰማቸውን ደስታ በመግለጽ ምዕመኑ በግንባታው ላይ ያሳየውን አንድነትና ትጋት በዚሁ ሳያበቃ በቀጣይነት በወንጌል ስርጭትና ቤተክርስቲያን ተከላ እንደሚቀጥል እምነታቸው እንደሆነ ገልጸዋል። የመጋቢ ሹመት ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል በሰለሌ ክላስተር ጅዳ ስርጥ አጥቢያ ቤተክርስቲያን የመጋቢ ሹመት ተካሂደዋል። እሁድ ሚያዝያ 19 2017 ዓ.ም በተካሄደው የሹመት ስነ ስርዓት ላይ መጋቢ ሽመልስ ጠጂ የእግዚአብሔርን ቃል ለህዝቡ ያካፈሉ ሲሆን የክልሉ ፕሬዝዳንትና ቤተ እምነትን በመወከል የመጋቢ ገመቹ እማና የሹመት ስነ ስርዓትን አስፈጽመዋል። የልጆች የመንፈስ ቅዱስ ሙላት መርሃ ግብር ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የልጆች የመንፈስ ቅዱስ ሙላት መርሃ ግብር ተካሂደዋል። ሐሙስ ሚያዝያ 23 2017 ዓ.ም በተዘጋጀው ለ14 አጥቢያዎች የልጆች የመንፈስ ቅዱስ ሙላት መርሃ ግብር ላይ የክልሉ ፕሬዝዳንት መጋቢ አምሮ መልካሙ ተገኝተዋል። በጀሞ አጥቢያ ሲከናወን በነበረው መርሃ ግብር ላይ ከ270 በላይ ልጆች በመንፈስ ቅዱስ የተሞሉ ሲሆን 30 የሚሆኑ ልጆች ከአጋንንት እስራት ነፃ ወጥተዋል። ነቢይ ዳዊት በቀለ በቃልና በጸሎት ያገለገለ ሲሆን ዘማሪ ርብቃ በዝማሬ አገልግላለች። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።